ሰላም ውድ በሀገር ውስጥና በውጭ ያላችሁ ዘመን ስፖርትን የመጀመሪያ ምርጫችሁ አድርጋችሁ የምትከታተሉ የስፖርት አፍቃሪያን ሰላማችሁ በያላችሁበት እንደ ምድር አሸዋ ይብዛ። አብራችሁኝ ከኔ ጋር ቆይታ ስታደርጉ መስማት የምትፈልጉትን አዳዲስና ትኩስ ስፖርታዊ መረጃዎችን ወደ እናንተ አደርሳለሁ። በአርሰናል ቤት እየተከናወኑ ያሉ እንቅስቃሴዎች ምን ይመስላሉ የሚለውን ነግራችኋለሁ። ማንቸስተር ዩናይትድ ከፍጻሜው ጨዋታ በፊት አንድ ትልቅ ጨዋታ ይጠብቀዋል፣ እንዳስሰዋለን። ቸልሲ፣ ቶተንሃም፣ በርንማውዝ እንዲሁም በሌሎች እንግሊዝ ኃያላን ክለቦች ያሉ መረጃዎች እጅ ላይ ናቸው፣ ታደምጣላችሁ። ታዲያ እናንተ ውድ ተከታታዮች ይህንን ቻናል እስኪ ሁላችሁም ሰብስክራይብ አድርጉት። የተለያዩ መረጃዎችን በተሻለ ጥራትና አቀራረብ ወደ እናንተ ለማድረስ ይረዳኛል። እንዲሁም ላይክና ሼር በማድረግ ጀምሩት። አብራችሁኝ ቆዩ። የበርንማውዙን ሁይሰን በ50 ሚሊዮን ዩሮ የውል ማፍረሻ ሂሳብ በቀላሉ ለማግኘት የእንግሊዞቹ ቸልሲ፣ ሊቨርፑል እና አርሰናል እየተፎካከሩ ቢገኙም ግን በድንገት በዚህ ዝውውር ላይ የስፔኑ ኃያል ክለብ ሪያል ማድሪድ ገብቶበታል። ዲን ሁይሰንም ስፓኒሽ ከመሆኑ አንጻር ወደ ሪያል ማድሪድ ሊጓዝ የሚችልበት እድል እንዳለ እየተነገረ ነው። ቸልሲ፣ ሊቨርፑልና አርሰናል በዚህ ወር ለሁይሰን የውል ማፍረሻ መክፈል ይፈልጋሉ። አሁንም ይህን ለማድረግ አጽንኦት ይሰጣሉ። ነገር ግን ኮከቦችን መሰብሰብ የማይደክመው ኃያሉ ሪያል ማድሪድ በቅርቡ እንደሚወስን ይጠበቃል። ማንቸስተር ዩናይትዶችም ሊያም ዴላፕን ለማስፈረም ትልቅ ቦታ ላይ እንደሚገኙ ይታመናል። ስካይ ስፖርት ኒውስ እንደዘገበው ተጫዋቹ በክረምቱ ወደ ኦልድ ትራፎርድ ቢሄድ ደስተኛ እንደሚሆን ተረድቷል። ሆኖም የመጨረሻ ውሳኔውን የሚያጸናው የአውሮፓ ሊግን የፍጻሜ ጨዋታ ከተመለከተ በኋላ ይሆናል። ቀያይ ሰይጣኖቹ ይህንን የፍጻሜ ጨዋታ አሸንፈው በቀጣዩ የውድድር ዘመን ቻምፒየንስ ሊግ የሚሳተፉ ከሆነ ያለማንገራገር እንደሚፈርም ይጠበቃል። ኒውካስልና ቸልሲም ዴላፕን ማስፈረም ይፈልጋሉ። እነሱም የቀጣይ ዓመት የቻምፒየንስ ሊጉን ቦታ ማግኘት የሚችሉ ከሆነ ሊያም ዴላፕን የማስፈረም እድል የሚኖራቸው ይሆናል። ዴላፕ ኢፕስዊች ታውን ወደ ታችኛው ሊግ መውረዱን ተከትሎ ነው ለዝውውር ክፍት የሆነው። 30 ሚሊዮን ዩሮ የውል ማፍረሻ ያለው ሲሆን በክረምቱ መስኮት ከሚጠናቀቁት የመጀመሪያ ዝውውሮች መካከል አንዱ እንደሚሆን ይጠበቃል። ማንቸስተር ዩናይትድም የአንጄ ፖስቶኮግሉን ቡድን የሚያሸንፍ ከሆነ ትንሽ ክብረ በዓል ያካሂዳሉ እየተባለ ይገኛል። ዩናይትድ የአውሮፓ ሊግን፣ የኤፍኤ ዋንጫና የካራቦ ካፕን ከዚህ በፊት ሲያሸንፉ ምንም አይነት ክብረ በዓል እንዳላደረጉ የሚታወቅ ጉዳይ ነው። አሰልጣኙ አሞሪምም እየታየ ባለው አቋም ተሸማቀዋል። የማንቸስተር ዩናይትዱ አለቃ ሩበን አሞሪም ክለቡ በፕሪሚየር ሊጉ 16ኛ ደረጃ ላይ ተቀምጧል፣ በዚህም ተቀባይነት የሌለው ብለው ፈርጀውታል። ቡድኑ የተሻለ እንዲሆን የሚያስፈልገውን ነገር እንደሚያውቁም ተናግረዋል። ማንቸስተር ዩናይትድ እሁድ ኦልድ ትራፎርድ ላይ በዌስትሃም 2-0 ሽንፈትን አስተናግዷል። ይህም ማለት ዩናይትድ በ17 የከፍተኛ ሊግ ጨዋታዎች ተሸንፏል። ከዛም 9ኙ በሜዳው ነው የተሸነፈው። ሽንፈቱ የደረሰው የአውሮፓ ሊግ የግማሽ ፍጻሜ ከተከናወነ ከ3 ቀናት በኋላ ሲሆን በፍጻሜው በሜይ 21 የፕሪሚየር ሊግ ታጋዮችን ቶተንሃምን ካሸነፉ መጥፎ የውድድር ዘመናቸውን ሊታደግላቸው እንደሚችሉ አምነዋል። ነገር ግን አሸናፊው በሚቀጥለው የውድድር ዘመን የሻምፒየንስ ሊግ የሚያረጋግጥበት የፍጻሜ ጨዋታ ከመጀመሩ በፊት ማንቸስተር ዩናይትድ አርብ ከቸልሲ ጋር የመጨረሻ የፕሪሚየር ሊግ ጨዋታውን የሚያደርግ ይሆናል። ቶተንሃምም ሌላ ቀሪ አንድ ጨዋታ ይኖረዋል። ሩበን አሞሪምም ለስካይ ስፖርትስ እንዲህ ብሏል። በ25 ጨዋታዎች 6 ማሸነፋችን በእውነት አሳፍሮኛል። እግር ኳስ በምንጫወትበት መንገድ ላይ የሆነ ነገር ስህተት ነው። እግር ኳስ በምንጫወትበት መንገድ ላይ የሆነ ስህተት የሆነ ነገር አለ። አንዳንድ ጊዜ በቴክኒክና በቴክኒካል አጨዋወታችን ላይ አይመስለኝም። ውድድር የምንገጥምበት መንገድና የምንጫወትበት እንዲሁም የምንታገልበት መንገድ ነው። ምክንያቱም እኛ የምንሸነፍበትና ጎል የሚገባብን መንገድ ልክ አይደለም ብሏል። የማንቸስተር ዩናይትድ ደጋፊዎች የግሌዘር ቤተሰብ የክለቡን የ20ኛ ዓመት ባለቤትነት ለማክበር ባሰቡበት ወቅት የተቃውሞ ሰልፍም ለማድረግ ማቀዳቸውን እየተናገሩ ይገኛሉ። የግሌዘርስ ቤተሰቦች ቀያይ ሰይጣኖችን በግንቦት 2005 ዓ.ም የገዙ ሲሆን በ12 ዓመታት ውስጥ ምንም የፕሪሚየር ሊግ ዋንጫን አላነሱም። ደጋፊዎቹ በመግለጫቸውም ክለቡ ከ1 ቢሊዮን ፓውንድ በላይ የሆነ ዕዳ ውስጥ እንደተዘፈቀ ገልጸዋል። ደጋፊዎቻችን ተሰባብረዋል፣ ተከፋፍለዋል፣ ስታዲየማችንም ችላ ተብሏል። የህልም ቲያትር ቤት የነበረው ኦልድ ትራፎርድ በ10 ዓመታት ቸልተኝነት እየፈራረሰ ይገኛል።
አትሳሳቱ፣ ይህ የግሌዘር ቤተሰብ ውርስ ነው። ስግብግብነት፣ መበስበስና ክህደት ታይቶበታል ሲሉም ገልጸዋል። በዚህ ንግግር ላይ ማንቸስተር ዩናይትድ አስተያየት ለመስጠት ፈቃደኛ አልሆነም። ሚኬል አርቴታ በዚህ ክረምት በዝውውሮች ላይ የሚያወጡት ቢያንስ 100 ሚሊዮን ዩሮ እንደሚጠጋና ከተጫዋቾችም ሽያጭ የሚሰበሰበው ገንዘብ እንዳለ አሳውቋል። አርሰናል የፕሪሚየር ሊጉን ትርፋማነትና ዘላቂነት ደንቦችን በተመለከተ በጣም ጤናማ በሆነ ቦታ ላይ ይገኛሉ። እናም በበጋው መስኮት ላይ የሚያወጡት ገንዘብ ይኖራቸዋል። ክለቡ አዲስ ፈራሚዎች ላይ ኢንቨስት ለማድረግ ተጨማሪ ገንዘብ ለማግኘት ቡድናቸውን ለማደስም አቅደዋል። የአርሰናል የዝውውር ዜናዎችም ሚካኤል አርቴታ ለማርቲን ዙቢሜንዲና ለአዲሱ አጥቂ በክረምቱ መስኮት ከሚያወጣው ቢያንስ 100 ሚሊዮን ዩሮ የሚጠጋ ገንዘብም አዘጋጅተዋል። ስካይ ስፖርትስ አርሰናል የሪያል ሶሴዳድ አማካይ ማርቲን ዙቢሜንዲ እንደሚያስፈርሙ እርግጠኛ ሲሆኑ የውድድር ዘመኑ እንዳለቀ የውል ማፍረሻውን 50.5 ሚሊዮን ዩሮ ለመክፈል ተዘጋጅተዋል። በዚህ ልጅ ጉዳይ ላይ ሙሉ ስምምነት መድረሱ ከትናንትና በፊት የሰማነው ጉዳይ ነው። አርሰናልም በዚህ ክረምት አጥቂ ያስፈርማል። ነገር ግን ምርጫቸውን በአንድ አጥቂ ብቻ አላጠበቡትም። አዲሱ የስፖርት ዳይሬክተር አንድሪያ ቤርታ በስፖርቲንግ ሊዝበኑ አጥቂ ቪክተር ዮኬሬሽ በጣም ተደንቀዋል። ነገር ግን የአርቢ ሌipዚጉ ቤንጃሚን ሴስኮም ኢላማ ሆኖ ቀጥሏል። ሴስኮ 67.3 ሚሊዮን ዩሮ በላይ የተገመተ ሲሆን ቪክተር ዮኬሬሽ 84.1 ሚሊዮን ዩሮ የውል ማፍረሻ ተለጥፎበታል። ነገር ግን ስካይ ስፖርት ኒውስ እንደተናገረው ስፖርቲንግ በ67.3 ሚሊዮን ዩሮ ገደማ ሊለቀው ፈቃደኛ መሆኑን አሳውቋል እያለን ይገኛል። ሁለቱም ተጫዋቾች በከፍተኛ የፕሪሚየር ሊግ ክለብ ግንባር ቀደም ሆነው በሳምንት ከ200,000 ፓውንድ በላይ ክፍያ እንደሚከፈላቸው ይጠብቃሉ። አርሰናል የበርንማውዙን የመሃል ተከላካይ ዲን ሁይሰን ለማስፈረም 50 ሚሊዮን ፓውንድ የውል ማፍረሻውን ለመክፈል ከሚፈልጉ ክለቦችም አንዱ መሆኑ የተለያዩ ዘገባዎች እያመለከቱ ይገኛሉ። እንዲሁም አርሰናል ከሊያንድሮ ትሮሳርድ ጋር ስለ አዲስ ኮንትራት ንግግር መጀመሩን ዴይሊ ሜል ዘግቧል። የ30 ዓመቱ ተጫዋች ከብራይተን ከሄደ ከ2 ዓመት በላይ በኤምሬትስ ቆይቷል። በዚህ የውድድር ሲዝንም 27 የፕሪሚየር ሊግ ጨዋታዎችን አድርጓል። በሚቀጥለው ክረምት የሚጠናቀቀው የቤልጅየማዊ ነባር ውል የ1 ዓመት የማራዘሚያ አማራጭን ያካትታል። ነገር ግን አርሰናል አሁን እስከ 2029 ድረስ ማራዘም ይፈልጋል ሲል የተለያዩ ጋዜጣዊ የመረጃ ምንጮች አመላክተዋል። ወደ ቸልሲ ቤት ስነድ ኒኮላስ ጃክሰን የቸልሲ የመጨረሻዎቹ 2 ጨዋታዎች እንደሚያመልጡት ይታወቃል። ስለሆነም አሁን ኤንዞ ማሬስካ ማንን በሱ ቦታ ላይ በቋሚነት ያስጀምራሉ የሚለው ጉዳይ አጠያያቂ ሆነዋል። ማርክ ኩኩሬላ የቸልሲ ቡድን አጋሮቹ ወደ ቻምፒየንስ ሊግ ለመግባት የሚደረገውን ትግል ወደ ፍጻሜው መስመር ማለፍ ከፈለጉ የሚደርስባቸውን ጫና መቋቋም እንደሚገባቸውም ነግሯቸዋል። ቸልሲዎች ከፍተኛ 5ኛ ሆኖ የመጨረስ ተስፋ እሁድ ቀን ባደረጉት በኒውካስል ዩናይትድ ጋር ባደረጉት ጨዋታ 2-0 በመሸነፋቸው ራሳቸውን ከፍተኛ ችግር ውስጥ የጣሉ ሲሆን ከአስቶን ቪላ ጋር ነጥብ በመጋራትም በመጨረሻው ቀን ከተጋጣሚያቸው ኖቲንግሃም ፎሬስት 1 ብቻ በልጠው መቀመጣቸው ይታወቃል። የኤንዞ ማሬስካ ልጆችም ወደ መጨረሻው ሜዳ ከመሄዳቸው በፊት አርብ አመሻሽ ላይ ማንቸስተር ዩናይትድን ያስተናግዳሉ። እጣፈንታቸው አሁንም በእጃቸው ሆኖ ነው ይህንን ጨዋታ የሚያደርጉት። ምናልባትም ከዚህ በኋላ ያሉትን የፕሪሚየር ሊግ ጨዋታዎች ቸልሲዎች ማሸነፍ የሚችሉ ከሆነ የሌሎችን ውጤት ሳይጠብቁ በቀጣይ ዓመት ወደ ቻምፒየንስ ሊግ የሚያልፉበትን መንገድ የሚጠርጉ ይሆናል። ኩኩሬላም ለክለቡ እንዲህ ብሏል። በዚህ ሊግ ውስጥ ያለው እያንዳንዱ ጨዋታ ከባድ ነው። ሰንጠረዡ አሁንም ጥብቅ መሆኑን ያሳያል። ይህ በዓለም ላይ ካሉ ምርጥ ሊጎች አንዱ ነው። ለዚህም እየተዘጋጀን ነው። ዓላማችንን ከግብ ለማድረስ ከፈለግን በጥንካሬ መጫወት እንደምንችል ማሳየት አለብን። ያቀድነውን ጨዋታ በመጫወት በእነዚህ ጨዋታዎች ዝግጁ መሆናችንን ማሳየት አለብን ሲልም ተናግሯል። ክቡራትና ክቡራን የዘመን ስፖርት መረጃ ተከታታዮች የዛሬው መረጃዎች እነዚህን ይመስሉ ነበረ። ነገ ማለዳ በሌሎች አዳዲስ የሀገር ውስጥና የውጭ ስፖርታዊ መረጃዎች ወደ እናንተ የምደርስ ይሆናል። እስኪ ሁላችሁም ዘመን ስፖርትን ሰብስክራይብ በማድረግ ድጋፋችሁ እንድታሳዩኝ ጋብዛለሁ። ላይክ እና ሼርም እንዳይረሳ። ሰናይ ጊዜ